የሰው ልጅ በሙሉ ለመብላት፣ ለመጠጣት፣ ለማፍቀር፣ ለመወሰብ፣ ለመጣላት፣ ለማሸነፍ ወዘተ የጋራ ደመነፍሳዊ ባህሪ ያለው ነው ብለን እንነሳ። የሴቷን ጉዳይ ለመፈተሽ ደግሞ ማንጸሪያችን ወንዱ ይሁን። ያን ጊዜ ስለ ሴት እውነት መናገራችንን ማረጋገጥ እንደመያዝ ይቆጠራል። ይህን ማድረግ ሲሳነን ግን እንደ ቶልስቶይ አንድ እግሬ በመቃብር አፋፍ በቆመበት ሰዓት ብቻ ስለ ሴት የማውቀውን እውነት እናገራለሁ። ከዚያ በኋላ ወደ መቃብሬ ውስጥ ዘልዬ ክዳኑን እመልስና የፈለጋችሁትን አድርጉኝ እላቸዋለሁ ያለውን እንደ ማገዝ ይቆጠር። በርናርድ ሾውን በበኩሉ አንድ ቀን ካውንት ኬይበርሊንግ ጋብቻን አስመልክቶ ዘ ቡክ ኦፍ ማሬጅ የሚል መጽሐፍ ጽፏልና በምረቃው ላይ ተገኝለት ብለው ቢጋብዙት ሚስቱ በሕይወት እያለች ስለ ጋብቻ እውነቱን የሚናገር የለምና የሐሰት መጽሐፍ ለመመረቅ አልገኝም ያለውንም እንዲሁ ታሳቢ አድርገን እንቀጥል። በእንስሳት ዓለም ያለውን የወንድና የሴት ልዩነት መነሻ አድርገን ብንመለከት ሴቷ ሙሉ በሙሉ የበላይነቷን ያከበረችበትን እውነት እናገኛለን። የበላይነት በአካላዊ ብቃቷ ሳይሆን ነገር ግን የሰው ዘር ቀጣይነት ብቸኛው መንገድ እሷ መሆኗን በማሳወቋ ነው የሚለን ማርሻል ሄይል ኢንስታንት ኤንድ ሪዝን በተሰኘ መጽሐፉ ይህንኑ ሐሳብ ሲያብራራለን ወደ ትንንሾቹ የህይወት ዝርያዎች ስንመጣ ህይወት ቀጣይነቷ የሚረጋገጠው ራስን በመከፋፈል ነው። አሚባ ሲራባ ራሱን ከፋፍሉ እንጂ ከውስጡ ሌላ ህይወት ያለው ነገርን በማውጣት አይደለም። ስለሆነም በዘር የቀጣይነት ሂደት የአሚባ ሴት የሚኖራት ድርሻ ምንም ነው። ነገር ግን ወደኛ ዝርያ ተመልሰን ብንመለከት የሴቷ ቦታ የላቀና ቅድሚያም የሚሰጠው ሲሆን የወንዱ ድርሻ ደግሞ በሁለተኛነት የሚመደብ ይሆናል። ይህንንም በቀላሉ የምናየው ሴቷ በምጥ ተይዛ ሌላ ህይወት ከውስጧ ለማውጣት በምታደርገው ትግልና ተነቅነቅ ውስጥ ወንዱ ከአጠገቧ ተቀምጦና ረዳት አልባ ሆኖ ሲጨነቅ ማየታችን ነው። በዚህ ቅጥፈት እሱም የሴት ልጅ ስጋና ደም ክፋይ መሆኑን ይገነዘባል። ይህም ብቻ ሳይሆን ጥንታውያን ሰዎችና ታላላቅ የምድራችን ሃይማኖቶች እናትነትን ለምን ያመልኩት እንደነበር በሚገባም ይረዳል ይለናል። ፈላስፎቹ በዚህ የሄይል ሐሳብ ላይ ተመስርተው የሚነግሩን ሌላ እውነታ ቢኖር ሴቷ ለሰው ዘር ቀጣይነት ያላት የላቀ ሚና ብቻ ሳይሆን ይህንንም በምርጫ የምታከናውን ፍጡር መሆኗ ነው። ሴቷ የልጆቿን አባት በመምረጥ ረገድ ከፍተኛ ችሎታና ብቃቷን ታሳይበታለች። የምርጫዋንም ትክክለኛነት ዘወትር የምታጸናበት ከውስጧ ተመዞ ለወጣው ሕፃን በምታሳየው ፍቅርና ርኅራኄ ነው። በእርግጥም በሴት እይታ በምድር ላይ ካሉት ሰዎችና ከማንኛውም ጥበብ በላይ ከውስጧ የወጣው ልጅ ፍጹም የተዋበና የተፈቀረም ነው። ይህም ደግሞ በምርጫዋና በድርጊቷ አለመጸጸቷን የሚያጸና ነው። እናም ሴት በመፍቀሯ ተጸጽታ አታውቅም ወደሚለው ይወስደን ይሆናል። ሴቷ ከወንዱ ይልቅ በፍቅር ጥበብ የምትጠበብ መሆኗን ጥንታዊም ሆነ ዘመናዊ ፍልስፍና የሚያስረግጥልን ሀቅ ነው። ለዚህ ጥበቧ ደግሞ ፍላጎቷ፣ ዝግተኛነቷ ውሳኔዋን የማትደብቅ ፍጡር መሆኗን በእጅጉ ረድቶታል። ለዚህም ይመስላል ሴት ልጅ ከወንድ ጋር ስትነጻጸር ለፍቅር ብዙም ግድ የሌላት ሆና የምትታየው በማለት ዳርዊን ስላለው ልጅ አመጣጥ ባተቱበት ጥናት ባህሪዋን አስረግጦ የሚነግረን። ይህንኑ ሐሳብ የሚጋራው ቶማስ ሃርዲም ሴት ልጅ ከፍቅር ይልቅ መፈቀር ሕሊናዋን የሚገዛው ነገር ነው በማለት የሴቷ ትልቁ ዓላማ ደስታ በወንዱ መፈቀር መሆኑን በማስቀመጥ በሌላ አንጻር ያለውን ባህሪዋን ይገልጽልናል። ሴት ልጅ በፍቅር ውስጥ ያለውን መንፈሳዊ ነገር ለማርካት፣ ወንዱ ደግሞ ስጋዊ ነገርን ለማስደሰት ይሻሉ። ለወንዱ የሴቷ ፍቅር ከእናትነት ፍቅር የሚመነጭ እንጂ በራሱ የሴት የሆነ ስጋዊ ፍቅር እንደሌለ ያምናል። ከላይ እንዳልነው የሴቷ የህይወት ምሰሶ መፈቀር ነው። ሴት ልጅ ካልተፈቀረች ምንም ነች። አንዲት ሴት አፍቃሪዋ በከባድ ወንጀለኛነቱ በፈረንሳይ ምድር ሲታሰስ ኖሮ አንድ ቀን በእሷ ቤት ይያዛል። እሷም ወንጀለኛውን በመደበቋ ተከሳ በፍርድ ቤት ቀርባ ዳኛው ለምን ይህን እንዳደረገች ቢጠይቋት ባዶነትን እፈራለሁ፣ ካልተፈቀርኩኝ ደግሞ ባዶና ምንም ነኝ አለቻቸው። የዚች ሴት ምላሽ የሴቷን ውስጣዊ ባህሪና አፈጣጠር በግልጽ የሚያሳይ ነው። ይሁንና እንዲህ አይነቷን ሴት ተመልክቶም ከማፍቀር የራቀ ተፈጥሮ የያዘች ናት።
ወይም ሴት ልጅ በውስጧ ነፍስ አልተፈጠረም የሚል መከራከሪያ በመሰንዘር እንደ ዊንገር አይነቶቹን ሳይኮሎጂስቶች ይከራከራሉ። እንዲያውም አብዛኛውን የሰው ልጅ ባህሪ ሴት የወሰደችው ከወንዱ ጉዳይ ነው ባይ ናቸው። ሴቷ በፍቅር ጥበብ ወንዱን ትበልጠዋለች ቢባል እንኳን ወንዱ በጓደኝነት ጥበብ የላቀ ደረጃ ላይ መገኘቱን ልናምን ይገባል የሚለን ዊንገር ወንዱን ጓደኛው ልታደርገው ስትችል ሴትን ልጅ ግን ከእውቂያ ባለፈ ልትቀርባትና ጓደኛ ልታደርጋት አትሞክር ይለናል። ሴት ልጅ ለጓደኝነት እንዲህ ዝቅ ያለ ስፍራን የምትሰጠው ፍቅር ከተሰጣት በኋላ አንዳች ስሜት የማይሰጥ እርባና ቢስ ነገር ስለሚሆንባት ነው። በአጭሩ ፍቅር ለወንዱ ከህይወት የተለየ አንዳች ነገር ሲሆን፣ ለሴቷ ግን የመላ ህልውናዋ መገለጫ ነው በማለትም ዊንገር ሴትን ከጓደኝነት ባህሪ አርቋት ይለናል። ወንዱ ሴቷን የግሉ የማድረጉ ነገር ጠንካራና የፍቅሩን ግማሽ ድርሻ ሲወስድ፣ በሴቷ ግን ይህ ባህሪ ከወንዱ የበረታና የፍቅርን ሙሉ ድርሻ የሚይዝ ነው የሚሉን ደግሞ አሉ። ይህንንም ሲያብራሩልን ሴቷ ባህሪዋን የምትገልጠው በቅናት ሲሆን ከድሮ ፍቅረኞቿ ጀምሮ በጓደኞቹ በሚያነበው ጋዜጣ፣ በመጽሔቶቹ በሚያጨሰው ሲጋራ ሳይቀር የመቅናት ባህሪዋ ከፍተኛ ነው። እናም ከሚያውቁትና ከማያውቋቸው ሁሉ በመለያየት የግል ንብረቷ አድርጋ ለመያዝ የማትከፍለው መስዋዕትነት አይኖርም። እናም በዚህ መልኩ ለሰው ዘር ቀጣይነት የእሷ መኖር የግድ መሆኑን ታስመሰክራለች። ወደ ደመነፍሳዊነት ደግሞ እንሻገርና በወንዱና በሴቷ መካከል ያለውን ደመነፍሳዊ ሐሳብ እንቃኝ። የሴቷ ተግባር የሰውን ዘር ማገልገል ሲሆን፣ የወንዱ ተግባር ግን ሚስቱንና ልጆቹን ማገልገል ነው የሚለን ዊል ዱራንት በዚህም ደመነፍሳዊ ዓላማ ላይ የተመሰረተው ሐሳብ ተፈላጊነታችንን፣ ደስታችንን የሚሸምትልን ይሆናል ባይ ነው። ስለዚህም የወንዱ ተፈጥሮ ቤተሰቡን ከጥቃት መከላከል፣ የሚመገቡትን ማምጣትና አዳዲስ ነገሮችን መፍጠር ሲሆን፣ ሴቷ ደግሞ የሰውን ዘር ማምረት ዋነኛ ተግባሯ እንደሆነ ይሰመርበታል። የወንዱ ዋነኛ ዓላማ ምግብ ነው። በሌላ ነገር ተጠምዶ ብናየው እንኳን ከሀብት መሰብሰብ ጋር የተቆራኘን ምግብ በእርግጠኛነት የሚያመጣለት ነገር ብቻ ሲሆን ነው የሚለን ዱራንት ምግብን በመውደዱ ረገድ ከየትኛውም ፍቅር ጋር ሲነጻጸር አቻ አይገኝለትም። ለምግብም ሲል በቀላሉ ይገዛል። እንዲያውም ከሴቷ ይልቅ መብላትና መጠጣት የሚወድ መሆኑን በእርግጠኝነት መናገር ይቻላል ካለን በኋላ ሔዋን ለአዳም ፍሬውን ከሰጠችው ቀን ጀምሮ በሆዱ ገዛችው። ባጭሩ ጨጓራው መፍጨት ሲጀምር አንጎሉ ስራውን አቆመ ይለናል። ሴት ልጅ ከሌላው ጋር በምድር ላይ የሚያጣላት ነገር ቢኖር ልጆቿን ስትጠብቅ የሚያጋጥማት ነገር ብቻ ነው። ከዚያ በመለስ ጦርነትን አትወድም። ከወንዱም በላይ እጅግ ታጋሽና በሕይወት ውድቀት ውስጥ ጽኑ ተፈጥሮ ያላት ናት። የሕይወትን ቁስል የመቋቋም ችሎታዋም እንዲሁ የላቀ ነው። ሴቷ ከወንዱ የምትለይበት አንዱ መሰረታዊ ባህሪ ወንዱ የቱንም ያህል ደስታን ቢያገኝበት ስቃይ ያለበትን ነገር የማይፈልግ መሆኑ ነው። በአንጻሩ ሴቷ ደግሞ ደስታዋን እስካረጋገጠላት ጊዜ ድረስ ስቃይና ሕመም አይሰማትም። በየትኛውም ዘመንና ትውልድ ሴቷ ምርጫዋ ጀግናና አመፀኛ ወንድ ነው። ይህ ለእሷና ለልጆቿ ጥበቃ ከመሻት የሚመነጭ ባህሪ እንደሆነ በብዙዎች ዘንድ መስማማትን አግኝቷል። እናም ከጥንት የመጣው የደስታ ምንጭ ኢኮኖሚያዊ ጉዳይን እያስረሳ ዛሬም ወንዱ ጀግና ከሆነ ሌላው ስንፍናው አይታያትም። የሚያዛትና የሚገዛት ካገኘች ደስታዋ ነው። ይሁንና በዚህ ዘመን የመታዘዝ ባህሪዋ ረግቦ ብናይም ምክንያቱ የእሷ ጥንካሬ ሳይሆን የወንዱ ልፍስፍስነት ሆኖ እናገኛለን የሚለን ዊል ዱራንት ምናልባትም በዘመናችን የሚታየው የወንዱ ምሁራዊ አስተሳሰብ የፍርሃትን መንፈስ አብሮ ወደ ውስጡ ሳያዘልቅበት አልቀረም ባይ ነው። የሴቷ ድል አድራጊነት በውጊያና በጀግንነት ሳይሆን ነገር ግን በጽናትና በመንፈሳዊ ብርታት የሚገለጥ ይሆናል። የወንዱ የጀግንነት ጽናት ጊዜያዊና ክፍት እንዲሁም ዘላቂነት የሌለው ነው። ለሰላም ሲል በቀላሉ ራሱን ለምርኮ የሚዳርግ ወይንም አሳልፎ የሚሰጥ በመሆኑ ሴት ልጅ በወንዱ ልብ ውስጥ ያላትን የድል አድራጊነት ስፍራ በሚገባ አረጋግጣለች። ሊጮህባት አልፎም ደግሞ ሊመታት ቢችልም ደግማ ደጋግማ እንደምታሸንፈው አረጋግጣለች።
በዚህም ሐሳብ ዱራንት የናፖሊዮንን ታሪክ ምሳሌው አድርጎ ይገልጽልናል። አህጉራትን በቁጥጥሩ ስር ያደረገው ጀግንነቱም ከዓለም ዳርቻ እስከ ዓለም ዳርቻ የተነገረለት በሚሊዮን የሚቆጠሩ ጭፍራዎችን በስሩ አድርጎ ይገዛ የነበረ ይህ ታላቅ ንጉሥ ሚስቱን ለመምራትና ለማሸነፍ ሳይቻለው ግን ቀርቷል። ብርታትና ኃይሉ በጆዜፊን ተክለሰውነትና አይናፋርነት ፊት እንደ ከንቱ ነገር ይቆጠራል። በሰረገላና በጦር ብዛት ይመካ የነበረው ናፖሊዮን አንዳች መሳሪያ በእጁ ባልነበረበት በሚስቱ በጆዜፊን ፊት ግን እርበትበትና ፈሪ ነበር ብሏል። ይህንኑ በናፖሊዮን አንደበት ያልተካደን እውነት ሲያቀርብልንም ቁጡነቴና ኃያልነቴ በተደጋጋሚ ሲሞካሽ ተመልክቻለሁ። ነገር ግን በሚስቴ ፊት ደካማና ከንቱ እንዲሁም የማይረባ ፍጡር ተደርጌ የተቆጠርኩ ሰው ነኝ ብሏል። እንግዲህ ከዚያ ዘመን ወደዚህኛው ዘመን ተሻግረን ስንመለከት ደግሞ ነገሩን የባሰ ሆኖ እናገኘዋለን። የዘመናችን ወንድ በስራ ብዛት ሲባዝን ውሎና ደክሞት ከቤቱ ሲገባ ቀኑን ሙሉ ስትኳኳል የምትውለውና ልጅ ለመውለድም ፍላጎቱ በሌላት ታሪካዊ ጠላቱ ወይንም ሴት ይጠበቃል። እነሆ ጦርነቱ ሳይጀመር ተሸናፊነቱ የቀደመበት ጊዜ ላይ እንገኛለን። እድል ቀንቶት ሴቷን በዚህ ዘመን ለማሸነፍ ከቻለም ሴቷ ድልን ከእጇ ለማስገባት የሚያስፈልጋት ማልቀስ ብቻ ነው። የጣሊያን ንግሥት የነበረችው ማሪያ ሊዮዛ ንግግርም ይህንኑ ሀቅ አረጋግጦ ያለፈ ነው። ከንጉሱ ባለቤቴ የፈለጉትን ማግኘት ባይቻለኝ አለቅሳለሁ፣ በለቅሶዬ አሁንም ልቡን ባላሸንፈው ደግሞ ደግሜ አለቅሳለሁ ብላለች። የዘመናችን ጠቢብ ሴት የወንዱን ልብ ለማሸነፍ ሁነኛ መንገዷም ለቅሶዋ ሆኖ ቀርቷል ይላል ማብራሪያው። ውድ አድማጮች፣ ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በታላቅ ክብር ይሆናል። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። የሴት መልኳ ቢለያይም ነፍሷ ግን አንድ ነው። ወንድዬ ካሳ ነኝ።